ዛሬ ጌታ በልቤ ላይ ያስቀመጠው የትንቢት ቃል አለ እና የዛሬው ቀን ትንቢታዊ ቀን እና ዛሬ የመጣ ሰው ድንገትምና እግር ጥሎህምና ምንድነው ዛም ያጫጫቸው ለያቸውን ብለና ፌመስ የሚያደርግ ቅባት ያገኛል። በቃ እመነኝ የሚያገን ቅባት ያገኛል። እስቲ የሆነ ሰው ስሜ ሊገን ነው ይበል። የሆነ ከምድር ጫፍ እስከ ጫፍ ያንተን ስም ሊያውቁት ነው። ቁጭ በሉ። ቅዱስም አማንም በበራሪ ነው ዛሬ የምትሄዱልኝ። ጥቂት ፕሮፌቲክ የሆነ ቲቺንግ ነው የምነግራችሁ። በደንብ ስሙ። አንድ ነገር እንድታውቁ የምፈልገው እግዚአብሔር ባንተ መግነን የሚደብረው አምላክ አይደለም። ሃይማኖተኛ እንደሚልህ አንተ ልትታይ ነው ወይ ይሏል። አዎ ልታይ ነው። ለምሳሌ እኔ ዛሬ እንዲህ ወርቅ አዘቦ ለብሼ የመጣሁት እንድታይ ነው። አንተ ልትታይ ነው ወይ ይላል። እንዴ 9 ካሜራ የገጠምኩት ማን እንዲታይ ነው? ቴሌቪዥን እየከፈልኩ ምጮው ማን እንዲታይ ነው? በኔ መታየት ውስጥ የሚታይ አምላክ አለኝ። በለምስ እግዚአብሔር ባንተ መግነን፣ ባንተ ፌመስ መሆን፣ ባንተ ትልቅ መሆን የሚደበቅ አምላክ አይደለም። እኔ የሚያስቁኝ ሰዎች አሉ። ያንተን ክብር እንዳልሸፍን ጌታ በምን ነው የምትሸፍነው? እንኳን የጌታን ክብር የዚህን ግቢ በር መሸፈን የማትችል ሰውዬ how can brother? ሶስተኛ ጫማ ስለገዛ የጌታን ክብር ልትሸፍን አረፏ ብለውጣ። አንተ ፕራይቬት ጄት ቢኖር ክብሩን አሸፍነው። አውቀዋል የሱን ክብር። በአንተ አቅም የሚደበቅ አምላክ አይደለም። እና ምንድነው የሚፈልገው? ይመጣና አንተን ያገንህና ክብሩን ይገልጣል። ባላባላፋጃ እመነኛው እኔ ነብይ ነኝ። ብዙ ነገር ባፌ ሲሆን አይተሃል። ትገናለህ። ስምህን ያገነዋል። ከተራ ተርታ ትወጣለህ። የሆነ ጭባ የሚያደርግ መንፈስ ይመጣል። ይሁን አለ። ሻላ ባራራ ምን እየሰራ ነው? ቆሎ እየቆላሽ ነው? ሽሮ እየነገድክ ነው? ፍራሽ እየሸጥክ ነው? ሙዝ እየሸጥክ ነው? ወርቅ ቤት ነው ከፈትከው? ያንተ ነገር ላይ ይገናል። ዛ ማግነ ይኸውልህ በተለያየ መንገድ ስምህ ሊገን ይችላል። በተለያየ መንገድ አንዳንድ ሰው ሞቶ ስሙ ይገናል። በመሞት ከፎቅ ዘሎ ወደቀና ሞተ ተብሎ ከፎቅ በመውደቅ ይገናል። ከ8ኛ ፎቅ ወድቆ እኮ ነው የሞተው ተብለ ከ8ኛ ፎቅ ሞተ። በህይወት ጎረቤት የማያውቅ ሰውዬ ሞተ ዓለም ያውቃል። ይሄም መግነን ነው እኮ። እንደነ ቢላዲን ደግሞ ቦምብ ለብሰ ፎቅ አፈንድተ ትገናል። በክፉም ይገናል፣ በመልካም ይገናል። እንደኔ ደግሞ አለ ተናዳል። ዋጣው ችግር የለም።
አለው እንደኔ እግዚአብሔር ቀብቶታል መድኃኒት እሱ ጋር አለ ተብለህ ትገናለህ። አሁን ምን አይነቱን መግነን መሰለ ዛሬ የምሰጥህ ዓለም ላይ ሁሉ የጠፋ ነገር አንተ እጅ ይገኛል። ልትነብይብህ ነው። ዘመዶች ለእንጀራ ይፈልጓል፣ የሚያውቁ ለጤና ይፈልጓል። ይሁን አለ። አንድ ነገር ግን እንድታምነኝ የምፈልገው ለተራነት አይደለም የተጠራኸው። ከሆነ ጨለማ ወደ ብርሃን ስትጠራ፣ ከሆነ ዓለም ወደዚህ ዓለም ስትጠራ የተጠራሽው ለመግነን ነው። ማቴዎስ ምዕራፍ 5 ላይ ማቴዎስ ምዕራፍ 5 ይሄን አማን አንብብልኝ። ማቴዎስ ምዕራፍ 5 ቁጥር 13 እና 14 አማን አንብብልኝ። እናንተ የምድር ጨው ናችሁ። እናንተ የምድር ምን ናችሁ? ቀጥልልኝ። ጨው ጣዕሙን ቢያጣ ጨውነቱን መልሶ ሊያገኝ ይችላልን? ወደ ውጪ ተጥሎ በሰው ከመረገጥ በቀር ጥቅም አይኖረው። እንግዲህ ጨው ናችሁ። ጨው ካልሆንክ ግን ሼምፉል ላይፍ የተረገጠ ህይወት ትኖራል። ቀጥልልኝ። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትደበቅ አትችልም። እሺ፣ ሰዎችም መብራት አብርተው ከእንቅብ በታች አያስቀምጡትም። አሁን ስማይ፣ ሁለት ነገር ናችሁ አለ ኢየሱስ ክርስቶስ። አንድ ምንድን ናችሁ? የድስት አይደለም። ከመሆን የሆነ የመስሪያ ቤት አይደለም። የዚህ የምድሩ ጨው ናችሁ አለ። ልቀጥል። ከዛ የዓለም ምንድን ናችሁ? ኦኬ፣ አሁን ይኸውልህ ናችሁ ነው። ምን ናችሁ? ቀጥሎ ምንድን ናችሁ? አማራናስ። አሁን ሁለቱም ላይ የሁለቱም ካራክተር ነገር አንዱ ጨው ምንድን ነው? ማጣፈጥ ነው ስራ አለ። ተመችቶኛል። አንተ የገባህበት ሰፈር የሆነ ጣዕም ይመጣል። ባይተው ጨው ያልገባበት ምግብ ጨው አትወዱም እንዴ? ቀይ ወጥም ይሁን ዶሮ ወጥም ይሁን ምንም ይሁን ሰው ምን ይላል? ውሃ ይላል። ጨው ሲገባበት ቀይወጥ ይላል። ራባችሁ እንዴ? ጨው ሲገባበት ቆንጆ ቅቅል ነው ትላለህ። የቅድሙ ቅቅል ነው። ከጨው ማጣት የተነሳ ውሃ ላይ ብላል። ኤቭሪቲንግ አሟልቶ ጨው ስራው ምንድን ነው? ማጣፈጥ ብቻ አይደለም፣ እንዳይበላሽ ያቆየዋል። መጠበቅም ነው ጨው ስራው። አንተ የገባህበት ቦታ አይሻግትም። አንተ የገባሽበት ቦታ አይበሰብስም። አንተ በመኖር የሆነ ነገር ይከለከላል። የሆነ ቅባት ይሰማኛል። የገባበት መርዝ ይሞታል። የገባበት አውሬ ይሞታል። ያበሻ ወሬ ወይ ያበሻ ስብከት ልበለው አትስማ። እኔ አትበል። አንተ ማነ? ጨው ነኛ። እንደሰው ጳውሎስ ምን አለ? እኔ ከመካከላችሁ በሄድኩ ጊዜ ሐሰተኛ ነቢያት ይነሳሉ አለ። አንተ ካለስ ሐሰተኛ አስተማሪዎች ይነሳሉ። እኔ ካለስ አይችሉኝማ። አበላሽባቸዋለሁ። ኔትወርክ የሆነ ሰው አለ እዚህ ቤት
የገባበት መድኃኒት ሆናል። ጃማሎ ፌቴስ ምን አለ አንድ ሰው ተነስቶ ራሱ ላይ በገባውበት አጣፍጣለሁ ይበል። በገባውበት ሞት ይከለከላል ይበል። ይሁን አለ። አንቺ ስለተከራየሽ እዛ ቤት የሞት መልአክ አይገባ። ሎቼ ማዲጋማ ቶባስ አይካቱራ ቫናሃዳ ዛባጋፎኒያ ዛካማ ቴሌቫቶራ ቫናሃዳ አንተ ስላለህ ያ መስሪያ ቤት አይከስርም። አንቺ ስላለሽ አውሮፕላኑ ምንም አይሆንም። አንተ ስላለ እዛ ቤት ሞት አይገባ። እናንተ የምድር ጨው ናችሁ። እሺ የጨው ባህሪው ምንድነው? ማጣፈጥ ነው። ቴስት መስጠት ነው። መጠበቅ ነው። እየሰማ ነው። አሁን ይኸውልህ አንተ መፈለግ የምታቆመው አንተን መፈለግ የሚያቆሙት መቼ ነው ካልከኝ ጣዕም መስጠት ስታቆም ነው። ልቀጥል። በምድር ላይ የምግብ ትልቁ ቢዝነስ የምግብ ቢዝነስ ነው። ምን መሰለ? ሁሌ ተፈላጊ ነው። ሁሌ ሰው ይፈልገዋል። እንዴ ባይዘው ወይ ልንገር፣ ልብስ ተወደደ በቴሌቪዥን ትልቅ ዜና አይሆንም። ጨመረ፣ ነዳጅ ጨመረ ዜና ነው። ጨው ጨመረ ዜና ነው። እንደውም ከነዳጅ በላይ ጨው ነው። ጨው ደሃም ሀብታም ይፈልገዋል። ነዳጅ ስንት ገባ ስትሉት እኮ ማያውቃል። ስንት ገባ? አይ ከተማ ውስጥ ካለ በታክሲም ይመለከታል። ገጠር በፈረስ የሚሄደው ቢገባ ባይገባ ነው የሚለው። አይ ላቭ ዩ። የኤሌክትሪክ መኪና የሚነዳ ቢጨምር ባይጨምር ምን ያውቀዋል? ጨው ግን ማይፈልገው የለም። እኔ እመነኝ፣ በሚቀጥለው ዘመን አጁጋ ማሃታ አንተን የማይፈልግ ሰው የለም። ቆይ ቁጭ በሉ። የምግብ መስሪያ ቅመማ ቅመሞች አሉ። ለምሳሌ ምን አለ? ምግብ መስሪያ መካከል ፈረንጅ የሚጠቀምበት ቅመም ብላክ ፔፐር የማያውቃል ብዙ ሰው የማያውቃል። የማያውቅ ብቻ የማይፈልግ ማታል። ቀጥሊ ሌላ ኮረሪማ የማያውቃል። ኢትዮጵያ ያነጥርበት የለም ቅቤ ብላክ ፔፐር። ቀጥሎ ምንድን ነው? ከሙን የማያውቃል። ምግብ ውስጥ ቢገቡ ናቸው እኮ ብዙ ሰው የማያውቀዋል። ጨውን የማያውቃል። አሁን ጨውን ፌመስ ያረጋት ማይክ ስጥልኝ። ማታ በሉኝ። ማታ ትናንትና ማታ አቤኒና ቅዱስን ፕሮፌት ጨው እያበላቸው አይቻለሁኝና ላይክ እጃችሁ እርጥቦ ነው። ከዛ ጨው ሲለጣጠፍባችኋላ እነሱንም አብልቷቸው ጨው እጁ ሁለት እጁ ሙሉ እንትን ነው ጨው ነው ላይክ ውሃ ነክቶት ከዛ በኋላ ጨው ሲለጣጠፍባችሁ እንደዛ ሆኖ ማታ ለሃሚ ነግሬያታል። ሁለት ዳዛዛ ካቱራ ዳሃጋላቦ ጀመከቱ እነዚህን የማይፈልጋቸው አይኖርም። ተባረክ ልጅ ሻላባድ። እኔ እኮ ባይዘው ዛሬ ይሄን አስተምራለሁ ብዬ እኮ አልነበረም። የኢየሱስ ቤት ነው ልቀጥር የነበረ ግን ጌታ ነው። ጨው ትፈልጋለህ? ወዳችኋለሁ። ከፍ በል። ለእናንተም ያበላሁትን ጨው ወንድሜ አብልተ እንዲህ ስላላየሽ
ስሙኝ እናንተ የምድር ምንድናችሁ? እሺ ቀጥሎ ይኸውልህ የዓለም ምንድናችሁ? ይኸውልህ ጨው ስትሆን ትገናለህ፣ ማንም ይፈልጋል። ብርሃን ስትሆን የመጨረሻ ከፍታ ላይ ትቀመጣለህ። ይኸውላችሁ እዚህ ቤት ከሁላችሁ ወንበር የማ ወንበር ከፍ ይላል? ያኔ ነው ምንም ይሪ ሁላችሁ ከቆማችሁበት ማከፍ ያለ ቦታ ላይ አለ። እኔ ያለን አቤኔ ያለን ግን ከናቤኒም ደግሞ መሃሉን ሴንተሩን ማን ያዘው? እኔ ነው ያዝኩት። ከኔ በላይ ዋናውን ከፍታ ማን ይዟል ካልከኝ አምፖሉ ይዞታል። ማን እዚህ ላይ ሰቀለው ካልከኝ ብርሃን ስለሆነ ነው። መብራት ስለሆነ ስለፈለግነው ነው፣ ስለሚጠቅመን ነው። ለሱ ብለን እኮ አለም ለኛ ብለን ነው። ከዚህ በኋላ ለራሳቸው ብለው ይሰቅሉሃል፣ ለራሳቸው ብለው ይሾሙሃል፣ ለራሳቸው ብለው ከፍታው ላይ ያስቀምጡ። ዚጋዳቫንታና ካናባቶባ ይኸው አንድ ቁጭ በሉ። አራራራራ ይሄ ምድር ያለኔ ለካ ስዊት አይደለም። ባይዘው የምድር ክፉና ደግ የለውም። ምድርን ክፉም ደግም የሚያረጋት ሰዎቿ ናቸው። ምድርን የተረገመችም የተባረከችም የሚያረጋት ላይ ያሉ ሰዎች ናቸው። ስለዚህ አንተ ከመኖር የተነሳ በሰው መካከል ልዩነት የለም አትበል። አለ ልዩነት በምድር ካሉ ህዝቦች መካከል ይላል። በምድር ካሉ ህዝቦች መካከል አንተ የተለየ ህዝብ ነህና አይወለህ ኑኬምባ አቱራቫ ሌላው ላይ መድገም ይቻላል። ሌላው ላይ መመተት ይቻላል። ሌላው ላይ እንቅፋት ማስቀመጥ ይቻላል። የሌላውን ስም ማብጠልጠል ይቻላል። ለኔ ግን የሚዋጋልኝ የሰራዊቱ ጌታ አንዴ ቅዱሴ በደንብ ስሙኝ። ዮሐንስ 7:37 ላይ ሄደልኝ። ዮሐንስ 7:37 አንዴ ስሙኝ። ሰው ሁሉ የሚፈልግህ ላንተ ብሎ አይደለም፣ ጨው ስለሆንክ ነው። ካንዳንድ ህንፃ ላይ አትውጡብን ይባላል። ካንዳንድ ሞል ላይ እናንተ ግቡልን ይባላል። ይውልሲ እኔ እኮ ጴንጤ የሚያናድደኝ አስማተኛና ጠንቋይን የምትፈራውን ያህል ላይ ያለውን ኪዳን ብታፍከብረው። አንድ ጠንቋይ እኮ ሰፈር ገባ ቢባላው ቤት ጋር በዚህ በስተቀኝ ነው። ሁላችሁም በስተቀኝ እጃችሁ ዘርጉ። በጣት ሰውየው ግቢ ደርሰው ነው የሚመለሰው። ከሞን ብራዘር አላየህም እንጂ መንፈሳዊ ዓለም ላይ አንተ ስታልፍ እኮ ይረበሻል። በአጠገብሽ በቀኝ 10 ሺህ ይረግፋል። የሆነ የተዘጋጀ ሰው አለ። የምድሪቱን ሀብት ትበዘብዛል። አንቆጭ ነው ገባችሁ? ይኸውልህ አሁን ይኸውልህ የምትፈለገው ባይዘዌ የምትፈለገው ፍቅር ይዟቸው ሳይሆን ትጠቅማቸዋል። ያላንተ ይመራቸዋል። ያላንቺ ውሃ ይላቸዋል። ያላንተ ይጨልምባቸዋል። ባይዘዌ አንዳንድ መስሪያ ቤት ስራ ልትቀጠሪ ስቴጂ እባካችሁ እንደምንም ብላችሁ አስገቡኝ አትበይ። እኔ ብገባ የወር ገቢያችሁ ይጨምራል ባያችሁ ሊደነግጡ ይችላሉ። እመኝኝ እመነኝ፣ አንተ ላይ ያለው ኪዳን ከባድ። ልቀጥልልህ አይደለ? እግዚአብሔር በዮሴፍ ምክንያት የጲጢፋራን ቤት ባረከው ይላል። እንኳን ሾመው እንደ ባሪያ ገዝተው ብትገባ በአንተ ምክንያት ቤቱ ይባረካል። ይኸውልህ ኢየሱስ ለዚህ ነው በዚህ ሌቭል ኑሩ አለ። እናንተ ምንድን ናችሁ? ጨው ናችሁ። you are famous ትፈለጋለህ። አላ ከማታ ቀጥሎ ብርሃን ከፍታውን ይሰጠዋል። እሺ ቀጥልልኝ አንዴ። ኢየሱስም በበዓሉ በታላቁ ቀን ይላል የበዓሉ መጨረሻ በሆነው በታላቁ ቀን ኢየሱስ ቆሞ ከፍ ባለ ድምፅ እንዲህ አለ። አንዴ የበዓሉ የመጨረሻ ቀን ምን ማለት እንደሆነ ነገር
አይሁድ በዓል የሚያከብረው ስንት ቀን ነው? 7 ቀን ተበልቷል፣ ተጠጥቷል፣ አንገፍግፏቸዋል። ይኸውልህ የፋሲካ ማግስት የፋሲካ ሳምንት የሆነ ሰው ምሳሌ ጋብዝ በለው እንትን ይሄ የጾም ነገር ነው ያማረኝ ይልሃል። አምሮት እኮ አይደለም ቂቤ ደፍኖት ነው። ቤቱ ዶሮ ተበልቷል፣ አክስቱ ቤት ክትፎ በልቷል፣ እና ባየ ጋር ሄዶ ቅልጥም በልቷል። አስጠልቶታል። ምን ልጋብዝ የጾም ነገር ሳላድ ነገር ምን ይላል? አምሮት አይደለም ሰልችቶት ነው ስጋና ቂቤ። ይሄም ህዝባው ጠግቧል። 7ኛ ቀኑ ወይኑን ሲጠጣን የከረመው ወይን ጠጁን ሲበላን የከረመው የበዓሉ መጨረሻ ቀን ነው። ኢየሱስ መጣ። ከፍ ባለ ድምፅ እንዲህ አለ። ምን አለ? ማንም የተጠማ ቢኖር ወደ እኔ ይምጣ። እንደ አይነት ቀልድ አለ? እዚህኛው ቀን ላይ ይጠማል። የመጨረሻ በዓል ቀን ላይ ሁሉ ቤት ድግስ ነው፣ ሁሉ ቤት ፌሽታ ነው። ማንም የጠማል በዚህ ቀን ይጠማል። አዎ ዓለም የፈለገ ብትሆን እኔን ትፈልገኛለህ። ብትበላ ብትጠጣም ፎቅም ብትሰራ መኪናም ቢኖራት ዓለም አንተ ሻካፎን ያሳ የተወለድክበት ሀገር ሀብታም ቢሆኑ ነዳጅ ቢፈልቅ ምን ቢመጣ ያላንተ አይጣፍጥም። ማንም የተጠማ ቢኖር ወደ እኔ ይምጣ። ከዛስ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ምንጭ ከውስጡ ይፈልቃል። እሺ ይህን ያለው በእርሱ የሚያምኑ ስለሚቀበሉት። ቆይ በእኔ ሁሉ ሰው ጠግቧል አይደል? ማንም የተጠማ ቢኖር ወደ እኔ ይምጣ ሲል ከጠገቡት መካከል ሁላችሁም በልታችኋል። አማን ብድግ ብሎ መጣ። ና ሲመጣ ይሄን ጥሪ ተቀብሎ ነው አይደል መጣው? ጥሪውን ተቀበለ። ከዚህ በኋላ አለ ይሄ እንኳን ሊጠማው ሊርበው ከሆዱ አለና ከሆዱ ላይፍ የሚሰጥ ወንዝ ህይወት የሚሰጥ። ስለዚህ ሰው በልቶም ህይወት ይፈልጋል፣ ፎቅ ሰርቶም ህይወት ይፈልጋል፣ ፋብሪካ ተክሎም ይፈልጋል። ስለዚህ ከሆዱ ይፈልቃል አለ። ይሄ የተናገረዋል በእርሱ የሚያምኑት ስለሚፈልቅባቸው መንፈስ ዓለም ስለዚህ ላትፈልጋችን ተባረክ። ከኢየሱስ ጋር ከተገናኘ ፌመስ ላትሆን አትችልም። ተጽዕኖ ይጨምራል። ከአንተ የሚፈልቀው ነገር ሰዎች ለፍተው ሰርተው የሚያገኙት ነገር አይደለም። 4 ኪሎ ቤተ መንግስት ቢገባ አይገኝም። ይሄ በኢየሱስ በማመን ብቻ ነው የሚገኘው። ለካሞሻ ገጠር አካባቢ ኑራችሁ የምታውቁ ሰዎች ጠዋት ተነስተው ሴቶች ወዴት ይወርዳሉ? ወደ ወንዝ ይወርዳሉ። ወደ ወንዝ የሚወርዱት ለምን ይመስላል? ፋሚሊውን ለማስቀጠል ነው። ወንዙን የአገሪቱ ሰው ሁሉ ያውቀዋል። ለምንድን ነው? መቀጠላቸው በሱ ስለሆነ። በኢየሱስ ስታምን እንዲህ ነው የምትሆኑ። እሺ ቆይ ልተንብየው። ገላትያ መጽሐፍ ሲነግረን በክርስቶስ ኢየሱስ የገባንበት በረከት የአብርሃምን በረከት ነው አለን። ዘፍጥረት 12 ላይ ደልኛ ማለት ካለያሳ ምን አለን? የገባንበት በረከት የአብርሃምን በረከት ነው አለ። እሺ ቅዱስና ማን ቢያዙልኝ ባይኮ በኋላ ጸልይ ትሰጣላችሁ እናንተ ያዙ እና ማለት እግዚአብሔር ለአብርሃም ያወራው ለአብርሃም ሲያወራ የአብርሃም በረከት ብቻ አይደለም የኔም ነው። ሰው ቢኖር ምን አለ? ስለዚህ ለአብርሃም የተነገረው ለማን ነው? እናንተ የአብርሃም ልጆች ናችሁ። አዎ ቴንኪዩ። ምክንያቱም ብዙ ጊዜ የተናገርኩ ስለሆነ አሁን ገላትያ ገብቼ እሱን አላስተምርም። አሁን ስሙኝ። ለአብርሃም ሲመጣ እግዚአብሔር እንዲህ ነው ያለው። ምን አለው? ታላቅ ሕዝብ አደርግሃለሁ። አብርሃም ጋር የመጣው ታላቅ ሕዝብ ማለት ኔሽን በቁጥር
ታላቅ ዛር 1 2 3 4 5 ተብላ ትበዛል። እሺ ቀጥልልኝ። ደግሞም እባርካለሁ፣ ደግሞ እባርካለሁ፣ ስምህንም ገናና አደርገዋለሁ። ዛላካቶቫ ተካማቶቫሳ ባይዘው 17ኛው ምዕራፍ ላይ ደግሞለታል። 17ኛው ምዕራፍ ቁጥር 6 ላይ ያለውን ድገምልኝ አንዴ። ምን ብሏል? አንዴ ያጠገበል አለው ንገረው። ስምህን አገነዋለሁ ብሎኛል በለው። ዞር ዞር በልና I will make you famous ብሎኛል በለው። ዳካሶኮማታ ገናና አደርግሻለሁ ብሎኛል በለው። ገናና አደርግሃለሁ ብሎኛል በላት። አራ ይኸው ለራስ ብቻ መሰለ ልጆች ላይ ህቅባት ወደቀ። ልትነብይ ነው። የወለድሻቸው በብልጽግና ይታወቃል፣ በስልጣናቸው ይታወቃል። እሺ አንዴ ምን አለው? ዘርህን እጅግ አበዛለሁ። አሁን በደንብ ስማልኝ። መጀመሪያ ዘርህን እጅግ አበዛለሁ ምን ማለት? ቁጥር ትበዛለህ። አሁን የኔ ዘር ማዕት ዛሬ ተንብያለሁ። እዩን ይጆ ዘርን አበዛዋለሁ ማለት ዘር ማለት ያንተ ውጤት ማለት ነው። የስፒሪት ዲኤንኤ እንዳለ ታውቃለህ? የስጋ ዲኤንኤ እንዳለ፣ የስፒሪት ዲኤንኤ እንዳለ ታውቃለህ? የመንፈስ ዲኤንኤ እኔ እኮ አሉ ልጆች አሁን እዚህ ነው ቦሌ ላይ ነው አይደል? እዚህ ነው የማያገለገልኩ ያለሁት። አሜሪካ ልጅ አለኝ፣ ካናዳ ልጅ አለኝ፣ ወላይታ ልጅ አለኝ። እነዚህ የስፒሪት ዲኤንኤ የተቀበሉ ናቸው። የኔን የማሸነፍ ዲኤንኤ የተቀበሉ ጃላፋና ሳካ ይገባኛል እኮ በመንፈስ እየወለድኩ አንተን የሚመስል ልጅ እንትን ቸርቻየሁ፣ ልክ እንዳንተ አይነት ሰው እንትን ቸርቻየሁ ሲሉኝ this is the DNA አቻላ ስፒሪቱ ነው ምትከ ሰይጣን ማደናቀፋቸው፣ የሰው አፍ የማይሰብራቸው፣ ጨለማ የማይዛቸው፣ የመረረ ቦታ ሄደው የሚያጣፍጡ፣ ለደስታና ለኃይል ምክንያት የሚሆን ምን አለው አብርሃምን? ስምህን ስለዚህ ስሙን እንዴት እንደሚያገድ ነው ሲናገር ምዕራፍ 17 ላይ 17 ቁጥር 6 ላይ ብዙ ሕዝብ አደርግሃለሁ፣ በቁጥር ትበዛለህ፣ ነገሥታትም ካንተ ይወጣሉ። እሺ በእኔና ባንተ ካንተም በኋላ ከዘሪ ጋር አማንዬ በሌላ ትርጉም ይልኝ መጀመሪያ ፍሬያማ አደርግሃለሁ ወይ እንግዲህ እኔ ባለበው ትርጉም አንዳንድ ማወራው ነው የተለያየ ትርጉሞችን ስለማይ በእንግሊዘኛ ማይቸው ሊሆን ይችላል። እዩት ፍሬያማ አደርግሃለሁ ማለት ተራቱ አጨነግፍም ሞክረሽ አይደል የምታቆም። አሁን the blessing ነው በሌላ ትርጉም አንብብልኝ። እጅግ ብዙ ሕዝቦች እስኪሆኑ ዘሮችን አበዛቸዋለሁ። ትበዛለህ። ቀጥል። ከነርሱ መካከል ነገሥታት የሚሆኑ ይገኛሉ። እሺ ቆይ 12ኛውን ቁጥር አንብብልኝ። አንዴ 12 ምዕራፍ 12 ቁጥር 2 አንብብልኝ። ከዛ ወደሱ ትመለሳል። ሁለቱን እንድታዩልኝ ይፈልጋል። ሁለቱንም እግዚአብሔር ለአንድ ሰው ያወራው ነገር ነው። ዘርህን አበዛዋለሁ፣ ዘርህ ይበዛል፣ ታላቅ ሕዝብም ይሆናል፣ ታላቅ ሕዝብ ይሆናል። እባርካለሁ፣ ስምንም ገናና አደርገዋለሁ፣ ለሌሎችም በረከት ትሆናል። ስምህ የሚገነው ለሌሎች በረከት ስትሆን ነው። የመጽሐፍ ቅዱስ የመንፈሳዊ ዓለም ገናናነት ስንት ሰው በአንተ ምክንያት በልቷል። ይሄ ነው መለኮታዊ ዝና። ስንት ሰው ተሻገረ በአንተ ምክንያት፣ ስንት ሰው አመለጠ በአንተ ምክንያት። እሱማ የአንዳንድ ሰፈር ሀብታም እኮ በቋጣሪነቱ ነው የሚታወቀው፣ በገብጋባነቱ አላቸው ግን አይሰጡም። መታወቅ ያለብህ ለሆኑ ሰዎች በመድረስ ነው። ለበረከት አደርጋለሁ፣ ከዛስ ስምን አገር ነው። አሁን ይኸውልህ 18ኛው ምዕራፍ 17ኛው ምዕራፍ ላይ ዘር ይበዛላልና ከዘር መካከል
እንግዲህ አማርኛው እንግዲህ ተራ ይባላል አይባልም ተባብለናል። በቀደም እንደዛ ተራ ይባላል ጌታ ተናግሮኝ ነው የመጣሁት ብላኛለች ሴት። በቃ ነገሩ ነው ተራሱ አልሆንም በለው። ተራሱ አለ እንዴ ነው ፈልግ አንተ በሉት። መደዴም አለ አላቅ ከሆነ ግን ሰፈር ከሆነ ሰልፍ መካከል ለየት ብለህ ትወጣል። ልጠራባችሁ ነው። ገናና የሚያረቅባት ውሰድ። ልዩ የሚያረቅባት ውሰድ። ተፈላጊ የሚያረቅባት ውሰድ። ጭራሽ አለው ከዘር መካከል ነገስታት ምን ማለት መሰላችሁ? ብዙ ሰው በእነሱ የሚመራባቸው ሰዎች እንዲህ ሲሉ ህዝብ እንዲህ የሚልላቸው፣ እንዲህ ሲሉ ህዝብ እንዲህ የሚልላቸው። ዘረን አበዛዋለሁ ካለ በኋላ ዝም ብሎ ይሄ አቡሉ ድቡሉ ኩቡሉ ቹቡሉ የሚባል ልጅ አይደለም የምትወልደው። የምትወልዳቸው ልጆች የምድር ከፍታ ላይ የሚቆሙ ናቸው። ሀዛዲካ ቶባ ተነስቶብኛል ዛሬ። የሚያገን ቅባት ውሰዱ። የሚያከብድ ቅባት ውሰዱ። ቁጭ በሉ ተራሷቸው። አየሩ ይደንግጥ ይሰማ ይገባኛል። የዘር ማንዘር መናፍስቶች ይደነግጣል። ትውልድ ላይ የተጫነ ቀንበር ይደነግጣል። ጮህና እኔ ተራሷ አይደለሁም በለው። ከኔ ቤት ነው ነገስታት የሚወጡት በለው። የወለድኳቸው ኃያላን ናቸው በል። ከቤት የሚወጡት ትልልቆች ናቸው በል። ዛሬ ይሄ ቪዲዮ የተከፈተበት ቤት ጠቅላላ ፌመስ የሚያረግ ቅባት ወደቀ። የሚያገን ቅባት ወደቀ። ይሁን አለ። ይሄ ጉዳይ ሙላ ሊኪማይኩማ ሳማቱ ባታካ ማርቫዲገዲያዶስ ተማቶቬንቴኒያ ቱባ ማሌቬጂን ታኮሳኪማ ተባሮፌዲያ ቶሌካ እግዚአብሔር የሚያሯሩጠው ሰው ያለው ከፊት ለማድረግ የሚያሯሩጠው ሰው ያለ ከፊት ለማድረግ የሚያፋጥነው ሰው አለ። ከኋላ የሚያፋጥነው ሰው ድንገት የሰው ሰልፍ የሚያልፉ ሰዎች አሉ። ሻባላ ባራዳባ አንዴ ስሙኝ ቁጭ በሉ አንድ ጊዜ ሻካፋን ያታካም ቅዱስ ዘዳግም 7 ቁጥር 6 ላይ ሂድልኝ ውሰጁ። አማህለው ፈተከማ ቶራ ዛሬ የሚሰሙኝ ሰዎች እዚህ ቤት ውሰጁ። ዛሬ የሚሰሙኝ ሰዎች እዚህ ቤት ተራ ሆነው ዘመናቸው አልቀም። ተራ ሆነው ዘመናቸው አልቀም። አፋካፎዲያ ማሳ ተለቀቀ ከጄፒኤስ ቅባት አፋቱ ፈራዲያ ማሳ የምትነኩት ነገር ይገና። ስራችሁ ይገና። ቢዝነሳችሁ ይገና። የትምህርት ደረጃችሁ ይገና። ይሁን አለ። ዘዳግም ምዕራፍ 7 ቁጥር 6 እንደዚህ ይላል። ምን ይላል ቅዱሴ? አንተ ለአምላክ ለእግዚአብሔር ኤሎሂም ያህዌ ቅዱስ ሕዝብ ስለሆን አምላክ እግዚአብሔር ኤሎሂም ያህዌ የራሱ ሕዝብ ርስት እንድትሆንለት በምድር ላይ ከሚኖሩ ሕዝቦች ሁሉ መረጠ። በምድር ላይ ከሚኖር ሕዝብ ሁሉ እኔ አሁን ማወራል መግነን በትምህርት የሚገኝ አይደለም። እኔ አሁን ማወራል መግነን መድኃኒዓለም ብቻ የሚሰጠው ሰማይ ብቻ ይሆነ። አገልጋዮች በዘመናችሁ የተገረማችሁባቸው ሰዎች ድምፅ አለው፣ ጎበዝ ነው፣ ፒች አይሰጥም፣ አሪፍ ነው። ማንም ሳያውቀው መኝታ ቤቱ ዘምሮ የሚጨርሰው የለም። መግነን ቅባት ነው። እኔ ደግሞ የሚያገን ቅባት አለብኝ።
አንተ ስለ ዘማሪና ስለ ሰባኪ ብቻ ምን ይመስልሃል? ሱቃችሁ ይገናል። አንድ ብዙ ጊዜ ነግሬያቸዋለሁ። እጃችን የማያመርታቸው ነገሮች አሉ። አንዱ መግነን ነው። መግነን ነው እግዚአብሔር ብቻ የሚሰጠው። ቲቪ ስለከፈተ ነው የገነነው ብለህ ቲቪ ክፈት እስቲ። አንተና ሚስት አይታችሁት ያልቃል። እየደወልክ ክፈቱ ትላለህ። ክፈቱ ጀምሬያለሁ፣ ክፈቱ ጀምሬያለሁ፣ ክፈቱ ጀምሬያለሁ። አይ ቲክቶክ ላይ እንትን ስለሚሉ ነው እነሱ። ልቃ ከዛ ሪፖስት አርኩልኝ፣ ሪፖስት አርኩልኝ፣ ሪፖስት አርኩልኝ። በሙሉ ጉባኤ ብናረግላት አትገንም። ሚያገናል የክህነት ቅባት ውሰድልኝ። ፌመስ የሚያደርግ ቅባት ውሰዷ። ሹካባ ሳላ ተነስቶብኛል ዛሬ። ጅንካፋኔ ያሳ ዝም ብለህ ራስ ላይ ተናገር። ከሆነ መደዳማ ወጥቻለሁ በል። ለምን ነው ማተነብዩት? ዋይ ቁጭ ብላችሁ የምታዩ ሰዎች ከመሆን ተነሳና ውሰደው። I feel the anointing። አትቀልድ። ይሄ ቅባት ነው የተሰማኝ። ከሆነ መደዳ ወጥቻለሁ በል። ጆካር ለምማወራው የትንቢት መንፈስ አለ። የሚያገናችሁ ቅባት ወደቀባት። ቁጭ በሉ። የተለየ ምርጥ ህዝብ ነው። ይኸውልህ ለመግነን እግዚአብሔር መጀመሪያ እንደሚያገን ማመን አለብህ። ፌመስ ለመሆን እግዚአብሔር ፌመስ ሊያደርግ እንደሚወድ ማመን አለብህ። ዛሬ እንዳይመስልህ 30 ሰው ሆነን ነው የነገርኳቸው ለነ ቅዱስ። እዚህ ቤት ውጪ ድንኳን ለአስፋልት ላይ ሰው ሲቀመጥ ነው የምንወጣው ብያቸዋለሁ። እዛ ቸርች ሰው አያድግም፣ ትንሽ ህዝብ ነው፣ ሰው ትንሽ ነው። ዘማሪ መጥቻ አልዘምርም ሲል ለቅዱሴ ተዋቸው፣ 3ኛ ቀኑን የሚያውቅ ሰው አይፈራም አልኩት። ሞተ ሲሉት ቆይ እንደው በጌታ እየሰማችሁ ነው። አንድ ቀን ለዳዊት 2 ሳሙኤል ምዕራፍ 7 ቁጥር 9 ላይ ዳዊት ቤት ልስራ አለ ለእግዚአብሔር። ቤት ልስራ ሲል አይ እኔ ቤት አልፈልግም አለውና እግዚአብሔር ለዳዊት ያለውን ብቻ አንድ ቅዱስ ያንብብልኝ። ምን አለው? በነብዩ ናታን ላከና እስከ ዛሬ በድንኳን የኖርኩት በድንኳን እየኖርኩ ነው ህዝቡን የረዳሁት፣ ቤት ስሩልኝ አላልኩም፣ አንተ አትሰራልኝም አለውና ለእሱ ግን ምን አለው? ስለ ዳዊት እንደዚህ አለው፣ በሄድክበት ሁሉ እኔ ካንተ ጋር ነበርኩ። አይደል? አሁን በትክክለኛው ትርጉም ነው። በሄድክበት ሁሉ እኔ ከፊት ሲሄድ ነበር። ምን አይነት ኪዳን ነው? በምትሄድበት ጊዜ አለው እኔ ከፊት ይሄድ ነበር። ቀጥላ ከዛስ ጠላቶችንም ሁሉ አጠፋውልህ። አናናና ሙሪጋ ማዱቫ እንዲያኮዲጋ ማቶቫ ማዲጋዱ ዳጋማዱላ ከማ ይኸውልህ ከፊት የሚያጠፋ እግዚአብሔር ይሄዳል። እኔ ከፊት ይሄድ ነበር። ከዛ ማለት ለዚህ ነው እኮ ዳዊት በጦርነት አሸነፈ ብለናል። ለምን የዘጋ ነው የዳዊት ቤትን ስናጠና አይደለ? እግዚአብሔርም በሄደበት ሁሉ ድልን ይሰጠው ነበር። ለዳዊት ቪክትሪ አቺቭመንት ሳይሆን ጊፍት ነበር፣ እየሰጠው ነው፣ እየተቀበለ ነው። ስለዚህ በምትሄድበት ሁሉ ከፊት ይሄድ ነበር፣ ጠላቶችንም አጠፋው። ከዛ ቀጥሎ አሁንም ስማቸው በምድር ላይ ከገነነ አሁንም ይሁን ፌመስ ከምትላቸው ሰዎች መካከል እጅግ ታላቅ ሰዎች እንደ አንዱ ስምህን ገናና አደርገዋለሁ። የሆነ አገልጋይ አለ እዚህ ቤት። አገሪቷ ላይ ካሉ ገናና አገልጋዮች ስር ከተትኩ። የሆነ ዘማሪ አለ እዚህ ቤት። አገሪቷ ላይ ካሉ ገናና ዘማሪዎች ተርታ ከተትኩት።
የሆነ ነጋዴ ያለ እዚህ ቤት አገሪቷ ላይ ካሉ ዝነኛ ነጋዴዎች ተርታ ከተትኩ። የሆነ ባለስልጣን አለ ዝነኞቹ ተርታ ከተትኩት። ዝነኛ ማት እኮ የጥርስ ሐኪም አለ አይደል? ምን በበል ካላቃትም ዶክተር መቤት ግን አውቃለሁ። ማት የጥርስ ሐኪም አለ አይደል? እሷን አውቃታለሁ። እዚህ ጎረቤት ያለችው ማን ነበር ስም? ሰላም አለች። ሰላም እዚህ ጋር አለችው። በምንድን ነው የገነነች? አይ በቲክቶክ ነው። ስንት ጥርስ ሐኪም አለ ቲክቶክ ላይ ኦርቶዶክስ ቲክ የሚል አለ። በሱ መግነን ዳዊት አለው ታውቃቸዋለህ አይደል? ፌመሶቹ ነው ታውቃቸዋለህ? ገናናዎቹን እዛ ጋር ስምህን እከትልሃለሁ። ከዚህ በኋላ ይሄን ጸሎት ጀምሩት። አግነኝ ብላችሁ ጸልዩ፣ ያገናችኋል። make me famous አግነኝ ባይዘው ልንገራችሁ። ማላካቫኒያስ ታውቃለህ? ስም ሲገን ቫልዩ ይጨምራል። ያንተ ነገር ስም ሲገን ብራንድ ይሆናል ማለት ነው። ልቀጥለው the same ጨርቅ the same ሸሚዝ ጉቺ ስለተባለ ብቻ ዋጋው ይጨምራል። በቀደም አንዲት አገልጋይ መጣ ነበር ጸሎት ቤት። ባለ ስሙ ጉቺ ነው ብራንድ ነው ያለች። ምን አነነ ሸሚዝ ዋጋውን የሚቀይረው ምንድነው ካልከኝ እዚህ ጋር አለው ታግ ማቴሪያል አንድ ነው። ስም ሲገን አብደላ የሚሰፋውን ጫማ ሰፍተህ ያንተ ጋር ሰው በወረፋ ነው። ምንድነው የሱ ወረፋ? የሱ አሪፍ ነው አሉ፣ የሱ ጥሩ ነው አሉ። ምንም እኮ አይደለም፣ አግንኖልን። አንተ ይሄ የህን ጌታ ታየው እንዴ? ቆሎ ሲያገን ኤልሳ ቆሎ እንደ ኪኒን ከ5 ኪሎ በላይ አንሰጥም። ከ5 በላይ የለም ይሏል። በዘመድ ነው የምታስገዛው። ያክስት ልጅ ልካ የጎረቤት ልጅ ልካ ምናምን እግዚአብሔር እኮ ሲያገንል ነው። ወሮ አራ ጋዳፋና ጋማ አገር ሁሉ ሲናገረው የለሰለሰ አንተ ስትናገረው ይከራ። አንዳንድ ነገር ባይዘው እኔ ስለው የሚንጫጩበት ጉዳይ ሌላ ሰው ያላለው ይመስላል። እማይለው የለም እኮ እኔ ነው ምን አረ ተብሎ የሚጠበቀው። ቸካስ የማይደብረኝ ለዚህ ነው። አም somebody I'm not ordinary ዳጋፋኒያ ምን አለም ባል ሰው ነኝ። ልባርክ ነው አሁን ከሆነ ተርታው ጥቻለሁ። እሺ ስለዚህ ልጨርስ። ይኸውልህ መጀመሪያ ራስ ማመን አለብህ። እኔ ተራሳው አይደለም። የቀበሌ ቤት ውስጥ ልትኖር ትችላለህ። ስራ ላይ ኖር ይችላል። የተቀደደ ጫማ ሊሆን ያረከው ኪዳኑ ግን ልንገርህ ጃባ I will make you famous ያለው አብርሃምን ገናና አረጋለሁ ያለው አንድ ልጅ ሳይኖረው ነው። ህዝብ አረጋለሁ ያለው ንጉስ ካንተ ማህፀን ይወጣል ያለው አንድ ልጅ ሳይኖረው ነው። ስለዚህ የሚጀምረው ነገር በቃል ነው። ተቀበለኝ። እግዚአብሔር ያከንሻል። እግዚአብሔር ያከናችኋል። ምንድነው? ኃይል ይሰማኛል። ማቶፋ ተካማቶፋ ንያሳ የሚፈለጉ ሰዎች አሉ። በባትሪ የሚፈለጉ ሰዎች አሉ። የታለች የሚባሉ ሰዎች አሉ። ሙዳጋና ሀዲያ ማቶፋ ሻባራፋ ደከማቶ የሚያገን ቅባት ዓለም የሚሰማው ነገር በእጃችሁ ይሰራል። ሩማሻ እኔ ብቻ ነኝ እንደ እየወሰድኩ ያለሁት
ራቫካቶ ማቴኬቤ ውሰድልኛ አንዴ ያው የመጨረሻ ልናገር። አሁን ይኸውልህ የት ነው ያለኸው ሳይሆን አንተ ማነህ ነው። የት ነው ያለው አይደለም who are you ነው። አንተ ማነህ የሚለውን ደግሞ ሰው አይደለም የሚነግር። አሁን የምነግርህ ቃል ነው የሚነግር። ስለዚህ አንተ በምድር ካለ ህዝብ ሁሉ የተለየ ነህ። ወረፋ ተሰልፈ ተደርድረህ ንገረው እንደኔ አይነት እዚህ ውስጥ አለ እንዴ በል። ለየት ያልክ ነህ። እንደተለየ ስታክ የተለየ አካሄድ ትጀምራለህ። ዳንኤል ምዕራፍ 1 አማን ቁጥር 8 እና 9 ቅዱስ ዳንኤል ምዕራፍ 6 ላይ ሄደልኝ። ዳንኤል ግን በንጉሱ ምግብና የወይን ጠጅ እንዳይረክስ ወሰነ። አንደኛ አም ዲፍረንት አለ። በባዕድ ሀገር ነው ያለው ዳንኤል። ምርኮኛ ነው። ፕሪቪሌጅ ነው ያገኘው የንጉስ መብልና መጠጥ። ኖ ይሄ ለኔ ርኩስ ነው አለ። ከዚህ በላይ ጥጋብ አለ? ከዚህ በላይ ንቀት አለ? ምርኮኛ ሆኖ የንጉስ ምግብ መናቅ። ሰውየው አየሽው? ሚዛኑን አየሽው? ራሱን እንደ ምርኮኛ አይደለም የሚያየው። ዲዘርቭ አያረገኝም አለ። እንደውም ይሄ ለኔ መርከስ ነው አለ። ይሄን የጌቶ ምግብ ነው ያመጣችሁልኛል። መውረድ ነው አለ። አይመጥነኝም አለ። ከዛ አሁን ይኸውልህ ምርኮኛ የሆነ የንጉስን ትእዛዝ ለመቃወም የሆነ ልዩ መሆን አለብን። ቀጥለ በዚህ መንገድ ራሱን እንዳያረክስ የጃንደረቦቹን አለቃ ፈቃድ ጠየቀው። እሺ እግዚአብሔርም ለዳንኤል በጃንደረቦቹ አለቃ ፊት ሞገስንና መወደድን ሰጠው። ምርኮኛው በአለቃው ፊት ይሄ ነው ምልህ እኮ ይሄ ነው ምልህ። የሚበልጡ ሰዎች ይሰሙሃል። በተጽዕኖ ነው የምትኖሩት። አስገድዳችሁ ነው አክቲቬት አድርጉት። አልተጠቀምክበትም ማለት የለም ማለት አይደለም። ይነቃነቅ የገባህበት መስሪያ ቤት ተራ ሰው ሆነ አትውጣ። ለጉዳይ የገባህበት ሰፈር ይነቃነቅ። ያወራሹ ነገር ይነቃነቅ። አንዴ ጩሁና አም ሰምባዲ በል። አም ሰምባዲ በል። ሙታ ካምባራ ሾባስ ራቫካን ያማስ ዳንኤል አንተ ምርኮኛ አይደለም አይደለም። ደስ ይለኛል። አይሁድ በገቡበት ሁሉ በምድሪቱ ላይ አንድ ልዩ ህዝብ አለ ነው የሚባሉት። ልዩ ህዝብ አለ። አምልኳቸው ልዩ፣ ኪዳናቸው ልዩ። ማካምባራቦ ሸኬማ ዳጋማስ ልናገር በዚህ በኩል የምትኖርበት ሶፈር ትለያል። የምትኖርበት አካባቢ አንተ ትለያል። ልዩ ሰው ትሆናል። ልቀጥል ስሙኝ ባይዘው ዳንኤል መጀመሪያ ራሱን ነው ልዩ እንደሆነ ያወቀው። ሰው እስኪነግራት አንዳንድ ሰው ታውቃላችሁ ከውጭ በሚመጣ ማረጋገጫ ነው የሚኖረው። አምሮብሻል፣ እውነት ቆንጆ ነው፣ እውነት ተይ እንጂ ቆንጆ ነው፣ ልድገመው ነገር እውነት ማረጋገጫ ነው የሚኖረው። ቆንጆ ነው የሰበከው፣ እውነት ጥሩ ነው፣ ቆንጆ ነው ልበል ልቀጥል።
አያስፈልግም። ይሄ እግዚአብሔር ቃል እግዚአብሔር መንፈስ አንተ ልዩ ነህ። ስለዚህ እኔ ልዩ ነኝ ለማለት ይሄ በቂ ነው። ዳንኤል አልቀላቀልም፣ አልበላም፣ አልጠጣም ማለት ይሄ ማለት ነው። አጭር መንገድ ልንገር፣ የሰው ሂውማን ዊዝደም ማን ተጠቀመው? we are different. አገልግሎታችን ላይ የሰው ታክቲክ ማታየው ለመሰል we are different ብለን ስለምናምን ነው። ተቀብቻለሁ ብለህ ካመንክ ባይዞ ቅባት እንዳለብህ ካመንክ የአንድ ሰከንድ ጸሎት ጸልያ ውጤት ትጠብቃለህ። አንዳንድ ሰዎች እኮ ይመጣሉ እኔ ጋር ፕሬየር ሃውስ በደንብ ጸልይልኝ፣ በደንብ ጸልያለሁ፣ ጌታ ይናገረኛል። ከዛ ያልቃል። ምሳሌ እኔ ግን የመጣሁት በደንብ እንድትጸልይልኝ ነው። ምን መሰለህ አይምሮዋ ነው መርካት የሚፈልገው። በደንብ ፋንቱ ነው ስምሽ? አዎ። ፋንቱን የወለደው ማን ነው? ደበላ አይደለም? አዎ። ደበላ 8 ልጆች አሉት። በደንብ እየሆነ ነው። ከ8ቱ አንዱ አንቺ ፋንቱ ነሽ። አሁን እየጠገበ ያለው ማይንድሽ ነው፣ መንፈስሽ አይደለም። ይሄ ነው ደስ እያለው ያለው። ይሄ ነው ማይንድ ነው ደስ የሚለው። እንደ አይነት ሰዎች ደግሞ ለሐሰተኛ ይመቻቻሉ። ሁሌ ያስቁኛል እኮ እኔ ጋር እኮ ተመዝግበው ገብቶ ነው ስሜን ይንገረኝ ብለው የሚጽፉት። ተመዝግበው ባንክ ስሊፕ አስገብተው ባንኩ ላይ ሁሉ እኮ አለ ስም። የመጀመሪያ ጸሎት ላይ ስሜን ይንገረኝ። እኔ እኮ የሁሉንም ስም አውቀዋለሁ። አላውቀውም? እርስ አውቀዋለሁ። ይኸው ጻፌ ጋር ያለ ሁሉም ስም አውቃቸው ነው የምገባው። ደህና ናችሁ ፋንቱ አየሉ ሊሉ ይኸውልህ የሰው ማይንድ ነው። ይሄን ማንጠቀመው ለምን ይመስላል? እላችን ላይ ያለውን ኪዳን እናውቀዋለን። እንደዚህ ይሁን አለ ሆነ ብዬ ይፈወሳል። ዳንኤል ይሄ መርከስ ነው። ሰው ለመወፈር ባይዘው የንጉስ መብልና መጠጥ ምን ማለት እንደሆነ ታውቃለህ አይደል? የንጉስ መብልና ተመርጦ አይደል የተዘጋጀላቸው? ለጭንቅላት፣ ለፀጉር፣ ለተረከስ፣ ለጥፍር የሚበላ ነው። አለ እኮ ታውቃለህ፣ ምግብ አለ ጠይቃት፣ ይኸው ሪች ጠይቃት። የአፍንጫ ቅንድብ አለ አይደል? የጥርስ የድድ ሜካፕ ፓርቲ ስለሆነ አለ። የተረከስ፣ የጥፍር፣ ያውራጣት ቲክቶክ ላይ አሉ እኮ አሉ። አፍንጫውን ያለ ቦታ ጥቁር አዝሙድ በነጭ ሽንኩርት በጥብጠው ጥቂት ማር ጠባ አድርገው እርድ ዳሩ ላይ አድርገው ቢበሉ አፍንጫው ንጹህ ይሆናል። የንጉስ መብልና መጠጥ እንደዛ ነው የተዘጋጀው። ለጥቅላት፣ ለውበት፣ ለመልካቸው አሪፍ እንዲመስሉ እንዲታዩ ኖ አለ። ዳንኤል ግን ይላል ለየት ያለ መንፈስ ስለነበረው ከሁሉ በልጦ ታየ ነው የሚለው። ያንተ ነገር በመንፈስ ይገናል። አማላፋዲ ከማዱፈኔ ከማዶሳ ሻባባ ከፊና ከማ የሰው ጥበብ እምቢ ብለህ የአሕዛብን መንገድ እምቢ ብለህ የነገስታቱን አካሄድ እምቢ ብለህ እግዚአብሔር አይጥልህም እኮ። ምዕራፍ 6 ላይ ሂድልኝ። ምዕራፍ 6 የመጨረሻውን ቁጥር ይኸውልህ። እንደዚህ እምቢ ብሎ ከአንበሳ ጋር ነው በሰላም ያደረው። ንጉሱ እንደዚህ ያለው ዳንኤል ሆይ የምታመልከው አምላክ ከአንበሶቹ አፍ ሊያድን ችሏልን? ንጉሥ ሆይ ሺህ ዓመት ንገስ። አምላኬ መልአኩን ልኮ የአንበሶቹን አፍ ይኸውልህ። ዳንኤል በአገሪቱ ነው የአምላክ ያስቀየረው። ከዚህ በኋላ ከዳንኤል አምላክ በቀር እናገራለሁ፣ ቤተሰቦች አምላክ ይቀይራል፣ ዘሮች አምላክ ይቀይራል፣ የሚያውቁ በአንተ ምክንያት አምላክ ይቀይራል። በጣም ደስ ይለኛል። ምዕራፍ 6 አንበሳ ጉድጓድ ውስጥ ነው ያደረው። ከዛ ንጉሱ አስጠራው። የከተቱት ሰዎች ተጣሉ። በመጨረሻው ቁጥር ይህም ዳንኤል ነው የሚለው። በእናንተ ትርጉም ነው ይህም ዳንኤል ማለት። ይህም አንበሳ ጋር ያደረው ዳንኤል፣ ትናንት ከሚሞትበት ጉድጓድ የወጣው ዳንኤል፣ እናማችሁ ጋባ ከአውሬ ጋር ያደረው ዳንኤል፣ ከሚበሉት ጋር በሰላም ያደረው ዳንኤል፣ ይበጣጠሳል ስትይ ተራምዶ የወጣው ዳንኤል፣
ለየት ያለ መንፈስ ያለው ዳንኤል ስለዚህ ዳንኤል በዳርዮስ ዘመነ መንግስትና በፋርሳዊ በቂሮስ ዘመነ መንግስት ይሁን በራሱ ነገስታት አይደለም በባዕድ ሀገር ነገስታት በባዕድ ሀገር ዘመን ላይ ኑሮ ተሳካለት። ልባርክ ነው። ማንም ኑሮ ተወደደ ይበል፣ ማንም እዚህ ሀገር መኖር አይቻልም ይበል፣ ማንም ክፉ ዘመን መጣ ይበል፣ ላንተ ግን ይሳካል። በዚህ በክፉ ዘመን ይሳካል። ሰው መነገድ አቃተኝ ባለበት ዘመን ቢሊዮነር ትሆናለህ። ይሁን አለ። ተነሱና ጸልዩ፣ በልሳን ጸልዩ። ልሳን ልስማ። የሚያገን ቅባት፣ ፌመስ የሚያረግ ቅባት ካላቫኒያሳ ከጥቂት ገናና ሰዎች ተርታ የሚከት ቅባት ሻላቫዶ ጋማዲኒያቶስ ካራቫና ከማቶስ የቢዝነሳችሁ ስም ይገናል። ስራችሁ ይገናል። ስምሽ ይገናል። ትፈለጊያለሽ። ብዙ ሺህ ሰው በሚሰራው ስራ መካከል ያንቺ ስራ ተፈላጊ ይሆናል። ጃላ ባላ ቦጋቪና ኪያማ ቶራ ባጋዲያ የቫታ ከማታ የግነት ቅባት ፌመስ የሚያረግ ቅባት ገናና የሚያረግ ቅባት ተፈላጊ የሚያረግ ቅባት ጄቫዲያ ወንዝ ትሆናለህ። ሰው የሚሰለፈው ለመቅዳት ነው። ዓለም ጠምቶታል። ዓለም ጠምቶታል። ሻካቮኒያስ ብራቫጋዲያማ ቶፎሳ ካማ ራዲካኒያ ቶቬኒያሳ የማትፈለግበት ቤት የለም። ተራ ቦታ አትቀርም። ስርቻ ውስጥ አትቀርም። ሁማና ካፋኒያና ካማቶቫሳ አብርሃምን ያገነነ ቅባት የዮሴፍን ስም ከእስር ቤት ነገስታት ጋር ያስገባ ቅባት ጄላ ባራፎንዳ ከማሳ አንተ ይሄ ቅባት ሲመጣብህ እስር ቤት ሆነ ቤተ መንግስት እርስ ትሆናለህ። ነገስታት ስላንተ ማውራት ይጀምራል። ገናና የሚያረግ ቅባት በቅባት የሚያገን ሻባገፎንዳ ግሪቫ አቤምባ ቶኪማ ታራቫና ለፕሬቬዲያማ ሶቼኬማ ዜላ ትራቫኒያሳ ለሬዴቬኒያሳ የሆነ ድራቢ ፌቨር እያየው ነው። ሰይተ ድራቢ ፌቨር ድራቢ ሌላ የተደረበ ሞገስ እያየው ነው። ድራቢ ነው ማየው። ድራቢ ግሎስቴኬንዳ ጋስቶማ ጄኔጌቬን ታራቦራ የፋሪያ ለረጅም ዘመን አሯሩጣ የፈለከው ነገር አሁን አንተን ማሯሯጥ ሲጀምር እያየው ነው። አዎ አንተን መፈለግ ሲጀምር እያየው ወራ ካካራቫና እግዚአብሔር ይኸውልህ አንተ ከጀርባ ደግሞ ክንፍ ሲገጥምብህ አየው። አራ ግፊያ ይቆማል አለኝ። ግፊያ ይቆማል። ትርምስ ይቆማል አለኝ ጌታ። መጋፋት ይቆማል አለ። ትበራለህ ነው የሚለኝ። አታታታታታታታታባራ ጀባባ ጋፋኒያ ሳካማቶሳ ራቴኬቬኒያ ሶኮማ ራፋኒያ ማሳካማቶዲያስ ራዲገኒያ ማሳካማ ሳሪ ለምንድን ነው ጌታ ተጨማሪ ሌላ እያሳየ ነው? እጄን ወደዚህ አቅጣጫ ይመራኛል፣ ወደዚህ አቅጣጫ ይመራኛል። የብዜት ቅባት አግኝቶሻል። አሁን ወደ ሌላ ወደዚህ እጄን ወደምጠቆምበት አቅጣጫ ሌላ ሊጨመር ነው ያለው። ወደዚህ አቅጣጫ ይለኛል ጌታ። ለምንድን ነው ማትጸልዩት? አማቶፋሳ የክህነት ቅባት የብዜት ቅባት ኡሮፓቫኒያሳ ኬላቲያማ ሶዲያማ ቶዛ ሻላቫኒያ ምንድነው ስራ ምንድነው? ኃይለኛ የብልጽግና ቅባት። አሜን አሜን አሜን። ምንድነው የምትሰራ? አላውቅም። አገልጋይ ነኝ፣ ዘማሪ ሲንገር። ከባድ የብልጽግና አሜን። የፋይናንስ እርመሳውስ አሜን። እግዚአብሔር እጥረትን በቃ ሲላ አሜን። ሃያያ አሜን። ታላጋ የዳህዲ ካባብ ልትነብይ ነው ባለው ለሱ ስትነብይ ውሰዱት። አሜን አሜን። ድንገተኛ የገንዘብ ዶፍ አሜን። ሺና ካባሃዲያዶስ ጀራዳባ እንቅፋቶቹን ሁሉ እየዘለልሻቸው ወጣሽ። አንዱም ሊጥልሽ አልቻለም። እየዘለልሽ አሁን ግን በተደላደለ ጎዳና ስትሄጂ ነው በቃ አለኝ ጌታ። ውላራራፋናናማ ማን ነው ዘሎ የሚወስድ ይህንን ቅባት? ፌመስ የሚያረግ ቅባት፣ ስምህን የሚያገን ቅባት፣ ገናና የሚያረግ ቅባት፣ ተፈላጊ የሚያረግ ቅባት።
ስለ ኢየሱስ ሲናገር መጽሐፍ ቅዱስ ዝናው ይላል በምድር ሁሉ ወጣ ይላል። መጽሐፉ የተደበቁ ሰዎች መጽሐፍ አይደለም፣ ነገስታት የተነጋገሩባቸው የምድር አይኖች ሁሉ ያያቸው። ታውቂያለሽ እኔ ጌታ ህይወቴ ላይ ምዕራፍ ቀይሯል። ምዕራፎች አሉ። በቃ ሙሉ ወንጌል ሳገለግል ከሙሉ ወንጌል ወጥቼ ቸርች ሲጀምር ከዛ በኋላ ቸርች ከጀመርኩ በኋላ ደግሞ ጂፒኤስ ቲቪ ሲጀምር አሉ የህይወት ምዕራፎች አሉ። አሜን። አሁን አንቺ አሜን የህይወት ምዕራፍ ለውጥ ላይ ያለው አሜን ለውጥ ላይ ነሽ ብያለሁ። አሜን አሜን እና አሜን። በአንደኛውም የትኛውም ምዕራፍ ላይ ነኝ የወረድኩበት ምዕራፍ የለም። እውነት ነው የለም። እኔም ህይወት ላይ የለም። አዎ የምትቀይሩ ምዕራፍ አሜን። ከባድ ክብር አሜን አሜን ይላዋሳ አሜን ይከማና ኢየሱስ ያድናል። ትልቅ የናስ በር ተሰበረ። ተከላካይ አሜን አሜን አባጋቴ ከዲያማ ሶኮማ ተካባይ ለብዙዎች የምትተርፊበት this is a time አሜን this is a time አሜን ለብዙዎች የምትሆኝበት አሜን ሰዓቱ ነው። አሜን 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 ይኸውልሽ ኢያሪኮ የወደቀው ዮርዳኖስን የተሻገሩ ከናን ሊገቡ ያሉ ሰዓት ነው አይደል? አሜን አሁን ይኸውልሽ ከናንስ ጀመረ። አሜን ኢያሪኮ ወደቀ አለ ጌታ። አባካፋኒያታ ጌታ ዘመንሽን ሙሉ አለኝ። አጭበርባሪና ውሸታም አጠገብሽ እንዳይደርስ ዓይንሽን ኩዩዋለሁ አለ። ከፍቼዋለሁ አለ። ሌሊቱን አናግርሻለሁ፣ በቀን እመራሻለሁ አለ። አሜን ይሁን አለ። ውሰጁ። ምንድነው እናንተ ውሰጁ። ምንድነው እናንተ ሰዓት ደረሰ ይለኛል መንፈስ ቅዱስ። አሜን this is the time ይለኛል። አሜን ይኸውልህ አሁን የእግዚአብሔር ሰዓት ስለሆነ ምንም ነገር ለማድረግ እንዳፈር። አሜን የተሳሳተ መንገድ ውስጥ አትገቢ ማለት። አሜን ጌታ ሆይ እንዳልስት ስላልሽው አሜን ልጀምረው ወይ አልሽው። አሜን ጀምሪው አለሽ ጌታ። አሜን አባጋፋና አሜን ቶታሊ ልብስ ስትቀይሪ ነው ያየሁት። አሜን ኡራዲያባስ አሜን ኢላዶባሽ ትወስደዋለህ። ከሆነ ሰልፍ ወጣ፣ ከሆነ ተርታ ወጣችሁ። ማን ነው ክብር የሚያመጣ ለጌታ?